ዛሬ ህዳር 4 2018 ዓመተ ምህረት አዳዲስና አስደሳች የፋኖ ዜናዎች ይዘን መጥተናል። ፋኖ ከሉማሜ ከተማ አቅራቢያ የአርሶ አደሩን ምርት ለመዝረፍ የመጣውን የጠላት ኃይል በሚገርም የውጊያ ጥበብ ደምስሶታል። ከዚሁ የሉማሜው አስደናቂ ጀብድ በተጨማሪም የደብረ ኤልያስ ወረዳ አስተዳዳሪ ተብየው ሀብታሙ ስባለው ላይ ጥቃት ተፈጽሟል። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የጠላት ሰራዊት አንድ ስናይፐርና 5 ክላሽ ይዘው ፋኖን ተቀላቅለዋል። ዝርዝር አለን፣ ታደምጡታላችሁ። የአፋብሃ የአባት አርበኞች ምክር ቤት አባላት በአርበኛ ጌትነት መሳፍንት መሰዋት ምክንያት ያስተላለፉት መልእክት አለ፣ እናስደምጣችኋለን። የደብረ ኤልያስ ወረዳ አስተዳዳሪ ተብየው ሀብታሙ ስባለው ላይ ጥቃት ተፈጽሟል። ዝርዝር አለን፣ ታደምጡታላችሁ። አሁን ለ5 ደቂቃ ሚዲያ የደረሰን አዲስ መረጃ ፋኖ ሉማሜ ከተማ ላይ ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ዛሬ ጀግኖቹ የቀስተ ደመና ሻለቃ ፋኖች የግዳድ ቀበሌ ላይ ከወራሪው የብልጽግና ሰራዊት ባደረጉት ውጊያ የደብረ ኤልያስ ወረዳ አስተዳዳሪ ተብየው ሀብታሙ ስባለው ከጀግኖች እጅ ለጥቂት አምልጠዋል። እንዳስለመደው ምስኪኑ ገበሬ የነርሱን ማዕቀብ ተቋቁሞ በብዙ የማዳበሪያ ወጭ በዘራው የስንዴ ሰብል ላይ ፎቶ ተነስቶ ለአለቆቹ የተለመደ የውሸት ሪፖርቱን ለማቅረብ በጀግኖቹ መንደር ዘው ብሎ ከገባ በኋላ ግዝልትሉ ወራሪ ሰራዊት ሙትና ቁስለኛውን ይዞ ሲፈረጥጥ ይህ ሰው ተቆርጦ በመቅረቱ ለጥቂት ሊያመልጥ ችለዋል። እኛም እንላለን የማታ ማታ አህያ የጅብናት እንደሚባለው ከእጃችን አታመልጡም። እንኳን እናንተ ይቅርና የበላይ አለቆቻችሁም የጊዜ ጉዳይ እንጂ ከእጃችን አታመልጡም። ቃል ለምድር ለሰማይ። አሁን በሁለተኛው ዜናችን ፋኖን ስለተቀላቀሉ የብልጽግና ሰራዊት እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ዛሬ የደረሰንን የሉማሜውን ታላቅ ድል እናስደምጣችኋለን። አብራችሁን ቆዩ። የፋሽስቱ አገዛዝ ብልጽግና ሰራዊት እየፈረሰ ፋኖን የተቀላቀለ ሲሆን ዛሬም ተጠናክሮ ቀጥሎ አንድ ስናይፐርና 5 ክላሽ ይዘው ምስራቅ አማራ ኮር አንድን ተቀላቅለዋል። የሚዋጋበት አጀንዳ የሌለው የብልጽግና ሰራዊት አሁንም በሰሜን በኩል አዲስ ጦርነት ጀምሮ ሊያዋጋን ስለሆነና መምሪያም እየወረደ ስለሆነ ኮብልለን ፋኖን ተቀላቅለናል ብለዋል። አንድ ስናይፐርና 5 ክላሽ ይዘው ሚኒሊክ እዝ ምስራቅ አማራ ኮር አንድን ተቀላቅለዋል። በዚህም አንድ ስናይፐር ከምርቱጥቁና ተተኳሹ ጋር እንዲሁም 5 ክላሽ የወገብና የደረት ትጥቅ ተተኳሽና የእጅ ቦምቦች በመያዝ ወደ ምስራቅ አማራ ኮር አንድ ተቀላቅለዋል። ወደ ሶስተኛው ዜናችን ስናልፍ አሁን የደረሰን መረጃ የአርመኔው ሰራዊት ከሉማሜ ከተማ ተነስቶ ወደ የሰንበት ከተማ የአርሶ አደሩን ምርት ለመዝረፍ ባደረገው እንቅስቃሴ የቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር መብረቁ ሻለቃ ከቀዝቅዝ እስከ ነብርማ በመዘርጋት ባደረገችው ትንቅንቅ ታላቅ ጀብድ ፈጽማለች። ከረፋዱ 5 ሰዓት እስከ 8 ሰዓት በወሰደው አውደ ውጊያ በሌላ አቅጣጫ ከወጀል የተነሳውን የጠላት ኃይል በመፋለም የጠላትን ትስስር የበጠሱት ሲሆን በርካታ የጠላት ኃይል በመደምሰስ ከከባድ እስከ ቀላል ቁስለኛ ማድረግ ተችሏል። በራሱ ተነሳሽነት ትንኮሳ ያደረገው ጠላት የተደረገበትን ጥቃት መመከት ተስኖት በየትኖራ ወታደራዊ ካምፕ በፔፔና ዙ23 የታገዘ ተጨማሪ ኃይል ቢያሰማራም መብረቁ ሻለቃ ከፍተኛ ኪሳራን አስተናግዶ ወደ ሉማሜ ከተማ ተመልሰዋል። ሰዓታትን በወሰደው እልህ አስጨራሽ ፍልሚያ ጠላትን የረፈረፉት
የ206ኛ ኮር አካል የሆኑት 34ኛ ክፍለ ጦር መብረቁ ሻለቃ 200 ጥይት የያዘ የብሬን ሸንሸል፣ አንድ የብሬን አስቃጥላ ከነጥይቱና ሌሎች ወታደራዊ ቁሳቁሶች ከጠላት ጉሮሮ ተማርከዋል። የአፋብሃ የአባት አርበኞች ምክር ቤት አባላት በአርበኛ ጌትነት መሳፍንት መሰዋት ምክንያት ያስተላለፉት መልእክት አለ። አድምጠነው እንመለስ። አመሰግናለሁ። የተከበራችሁ ጋዜጠኞቻችን፣ እንግዲህ በመጀመሪያ ደረጃ ጀግናው ወንድማችን ወይም ደግሞ አባታችን አርበኛ መሳፍንት ተስቦ እንግዲህ እንደሚታወቀው ለዘላለም ይህ ስርዓት አስከፊ ስርዓት በመቃወም ቤተሰቡንና በሙሉ የጎንደርን ህዝብ የአማራን ህዝብ በመቀስቀስ ከፍተኛ ተጋድሎ ሲያደርግ ነው የቆየው። በዚህም ተጋድሎ በየጊዜው ንብረቱ በጭፍጨፋ ስርዓት ሲቃጠል ሲወድም ሲዘረፍ ልጅንም ሲያጣ ቤተሰቦችንም ሲያጣ የቆየ ጀግና ነው። በዚህም ሳይንበረከክ እስከ መጨረሻው ድረስ እየታገለ ያለና አሁንም ቢሆን በአባት አርበኞች ምክር ቤት በአማራ ፋኖ አባት አርበኞች ምክር ቤት የበላይ ጠባቂ አባቶች ሰብሳቢ ሆኖ እየሰራ የሚገኝ ጀግና ነው። ስለዚህ ልጁም በወጣትነት እድሜው አርበኛ ጌትነት መሳፍንት እንደዚሁ የአባቱን ፈለግ የቤተሰቦቹን ፈለግ በመከተል እንደታገለ የኖረ ጀግና ነው። በርካታ መስዋዕትን ማነው ቁስሎችም የቆሰለ ጓደኞችንም እያጣ የመጣ ጀግና ነው። አሁንም የሶስተኛ ኮር ወይም ደግሞ የራሱ አመራው ውብነህ ኮር የአስተዳደር መምሪያ ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ ሆኖ እየሰራ የነበር ጀግና ነው። እንግዲህ በአርበኛ ጌትነት መሳፍንት መስዋዕት አስመልክቶ ከአማራ ፋኖ አባት አርበኞች ምክር ቤት የተሰጠ የሐዘን መግለጫ ነው። ለቤተሰቦቹና ለመላው የአማራ ፋኖ የትግል ጓደኞቹ በሙሉ መጽናናትን እንመኛለን። ከዚህ በመቀጠል ጀግና እንግዲህ ምን ጊዜም ቢሆን እድሜው አጭር ነው። ጀግና ይሞታል፣ ትግል ግን ይኖራል፣ ለዘላለም ይኖራል። የጀግና ታሪክ ደግሞ ከመቃብር በላይ ይኖራል። ትግሉና ታሪኩ ግን ለዘላለም ይኖራል። አርበኛ ጌትነት መሳፍንት የአማራ ህዝብ ግፍና በደል ለማስወገድ ህዝቡንና መላ ቤተሰቡን አስተባብሮ ወደ ዘር ሲታገል የኖረው አርበኛ ጌትነት መሳፍንት የዘመናት ግፍ ወደ ዘር ማጥፋት አድጎ የወሎን አደጋ ውስጥ የገባውን የአማራ ህዝብ ለመታደግ እየተደረገ ባለው ተጋድሎ ብዙ ጀብድ የሰራ ጀግና ነበር። አሁንም ባላማው በእምነቱ ከዚህ በመቀጠል ያው ቅድም እንዳልኩት ጀግና ይሰዋል ወይም ይሞታል፣ ትግሉና ታሪኩ ግን ለዘላለም ይኖራል ነው። አርበኛ ጌትነት መሳፍንት የአማራ ህዝብ ግፍና በደል ለማስወገድ ህዝቡንና መላ ቤተሰቡን አስተባብሮ ሲታገል የኖረው አርበኛ ጌትነት የዘመናት ግፍ ወደ ዘር ማጥፋት አድጎ የህልውና አደጋ ውስጥ የገባውን የአማራ ህዝብ ለመታደግ እየተደረገ ባለው ተጋድሎ ብዙ ጀብድ የሰራ ጀግና ነበረ። አሁንም ባላማው በእምነቱ በጀግንነት ህይወቱ አልፏል። ዘላለማዊ ክብርና ለጀግናው አርበኛ ጌትነት መሳፍንት ይሁን የሚል ነው። እንግዲህ እኔ በዚህ ምንድነው ማስተላለፈው ሌላ መልእክት
ቅድም እንደገለጽኩት እንግዲህ ጀግና ይሰዋል ጀግና ተሰውቶ ነው የሚፈልገው ውጤት የሚመጣውና ሌሎች የትግል ጓደኞችም ሆነ ያማራ ህዝብ በዚህ መሸማቀቅና ወይም ደግሞ ተስፋ መቁረጥ እንደሌለበት አንድ አርበኛ ጌትነት ቢሰዋ 10 አርበኛ ጌትነት እንደሚተካ ያማራ ህዝብ በአገር ውስጥም በአገር ውጭም ያለ ሁሉ በዚህ ማስተላለፍ ፈልጋለሁ ትግሉ የበለጠ ተጠናክሮ ይቀጥላል እንጂ ወደ ኋላ የማይል መሆኑን ለመግለጽ እወዳለሁ በድጋሜ ለቤተሰቦቹ ለመላው ያማራ ህዝብ ለመላው ጎንደር ህዝብ ለትግሉ ጓደኞቹ መጽናናትን እመኛለሁ ጨርሻለሁ አመሰግናለሁ አንድ አርበኛ ጌትነት ቢሰዋ 10 አርበኛ ጌትነት እንደሚተካ ያማራ ህዝብ በአገር ውስጥም በአገር ውጭም ያለ ሁሉ በዚህ ማስተላለፍ ፈልጋለሁ ትግሉ የበለጠ ተጠናክሮ ይቀጥላል እንጂ ወደ ኋላ የብልጽግና ሚሊሻ እየፈረሰ ፋኖን እየተቀላቀለ ነው አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃዋጎ ምድር ክፍለ ጦር ያቤ ጉበኛ ብርጌድ ግዙፍና የጠላት ራስ ምታት መሆኑ ይታወቃል በመሆኑም ከጨፍጫፊው አማራ ጠል ስርዓት በውስጥ ቀኞቻችን እገዛ ጭምር ትልልቅ ጀብዶችን እየተጎናጸፈና በርካታ ከሚሊሻ እስከ መከላከያ አባልና አመራሮች ድረስ ስቦ በመምታትና በማስከዳት አንጋፋ ብርጌድ ሲሆን ስራችን ምስክር እንደሆነ ከምንሰራቸው ስራዎች መረዳት ይቻላል በማለት መልእክታቸው አስተላልፈዋል ከድሩ ቤቴ ከተማ ወደ ፋኖ የተቀላቀሉ ሚሊሻዎች ዝርዝር አንደኛ አስማማው አስረሰ ሁለተኛ እስከዚያው አበበ ሶስተኛ በጓለ አባት አራተኛ አወቀ ፈረደ መሆናቸው ታውቋል አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን እናመሰግናለን